ጤና ይስጥልን ተመልካቾቻችን ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜና ይዘን ቀርበናል። ከዜናዎቹ ጋር ሰናይት ብርሃኔ ነኝ። በቅድሚያም አበይት ርዕሰ ጉዳዮች እናስቀድማለን። በቢሾፍቱ የሚገነባው ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቅ የአቪዬሽን መሰረተ ልማት ፕሮጀክት ነው ሲሉ ዓለም አቀፍ የመገናኛ ብዙሃን ዘገቡ። በኢትዮጵያ አስተማማኝ የዲሞክራሲ ስርዓት ለመገንባት ከግል ፍላጎት ይልቅ ሀገርን ወደፊት በሚያሻግሩ ታላላቅ አጀንዳዎች ላይ ትኩረት ማድረግ እንደሚገባ የፖለቲካ ምሁራን ገለጹ። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የምዕራፍ 4 ፍጻሜ በዛሬው ዕለት ይከናወናል። አብራችሁን ቆዩ። እንወያይ፣ እንነጋገር። ከጠረጴዛ ውጪ የሆነ አጀንዳ የለም። ሁሉም አጀንዳ አለኝ፣ ሁሉም ሰው አለኝ የሚለውን ጥያቄ ያቅርብ የሚል በዚህ ደረጃ አሳታፊ የሆነ ሀገራዊ ምክክር መድረክ ተዘጋጅቶ ስለማያውቅ በታሪካችን ይሄ ትልቅ የባህል ለውጥ አድርገን ማየው። እንዲህ አይነት ምክክሮች ቀደም ብለው ድሮ መኖር የሚገባቸው ነበሩ። ግን ያለፉት ረጅም ዓመታት የነበረው ከመካከር ይልቅ የማያግባቡን ነገሮች ላይ ስንሰራ ቆይተናል። እስኪ እንመካከር ይፈታል ችግሩ። የትኛውንም የፖለቲካ አመለካከት ያዝ፣ የትኛውንም የፖለቲካ አቋም ያዝ ሊያግባቡን በሚችሉት ላይ የራሳችን የሆነ አሻራ ማሳረፍ መቻል አለብን። የራሳችን የሆነ አስተዋጽኦ ማድረግ መቻል አለብን። የኔ ያንተ የሱ የሷ የሁሉም ድምር ውጤት ነው አገርን ከፍ ሊያደርግ የሚችለው። ወደ መግባባት መተን ተነጋግረን ማንፈታው ነገር አይኖርም። ባህሉም አለን። አሁንም ደግሞ ቅንነትንና ለመፈራረጅ ሳይሆን ለመፍታት የምንሄድበትን አግባብ በቅንነት ማየት ይኖርብናል። አገራችንን ከምንም በላይ ያስቀድመን ማለት ነው። የብዙሃን እናት የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር ነው። በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖዎች በላይ ተዛምዶች ስለሚበዙ እነሱን አጉልተው ለማውጣት ወደ ቀዳሚው ዜና አልፋለሁ። ጠቅላይ ሚኒስትር አብይ አህመድ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን በትናንትናው ዕለት አስጀምረዋል። አውሮፕላን ማረፊያው በ12.5 ቢሊዮን ዶላር የሚገነባ ሲሆን ሙሉ በሙሉ ሲጠናቀቅ በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል። በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ሕዝብ የሚመጥን ወደብ በዚህ ስፍራ ላይ አስጀምረናል ሲሉም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ሕዝብ የሚመጥን ወደብ በዚህ ስፍራ ስራ አስጀምረናል። በዚህ ስፍራ በሰማይ ለሚበሩ መርከቦች ያስጀመርነው ወደብ ከዚህ ቀደም ከነበረን በአጠቃላይ ብቃቱ ይለያል። የአዲስ አበባ ኤርፖርት 700 ሄክታር አካባቢ የመሬት ስፋት አለው። እዚህ ቦታ 3900 ሄክታር ገደማ የአየር መንገዱ ብቻ ለተነሱ ሰዎች የተጠቀምናቸውን ቦታ ሲጨምር 5000 ሄክታር አጠቃላይ የአየር መንገዱን ከባቢ የሚሸፍን ስፋት ያለው ቦታ ነው። ለምን ሰፋ ያላችሁ እንደሆነ በስፋቱ ልክ በአየር ላይ የሚመላለሱ መርከቦችን በብቃት ማስተናገድ ችሎ የኢትዮጵያን የእድገት ስብራት የሆነውን ሎጂስቲክስ ለመፍታት በእጅጉ ስለሚያግዝ ነው። ኢትዮጵያ በፍጥነት እያደገች መሆኗን መገንዘብ ይገባልም ሲሉ ገልጸዋል ጠቅላይ ሚኒስትር አብይ አህመድ። በሀገራችን አንድ አባባል አለ። ከሚያድግ ልጅ ጋር
አትቀያየም የሚል ታላቅ አባባል አለ። በቅርብና በርቀት ላሉ ሀገራት ያለኝ ምክር ከሚያድግ ሀገር ጋር አትቀያየሙ። ይህ የሚያድግ ሀገር ነገ የሚታደጋችሁ ስለሚሆን ከወዲሁ እያደገ ያለ ለማደግ ህልም ያለው የጠራ ሐሳብ ያለው ሐሳቡም በልዩ ልዩ ስራዎች ተፈትነው በተግባር የታዩ መሆኑን ተገንዘባችሁ ከሚያድግ ሀገር ጋር ላለመቀያየም ራሳችሁን ምከሩ፣ ራሳችሁን ገስጹ ማለት እፈልጋለሁ። የኢትዮጵያ ተፈጥሮ ለሌሎች ስጋት መሆን አይደለም። በመላው አፍሪካ እንዳሳየነው ለነጻነታቸው እርሾ እንደተውነው ለአፍሪካ ኩራት፣ ለአፍሪካ ነጻነት፣ ለአፍሪካ ብርታት፣ ለአፍሪካ ሰላም የሚተጋ ሀገር ነው። አሁን ግራውንድ ማድረጉን አይታችሁ የምትስቱ ሰዎች የኢትዮጵያ ተፈጥሮ አለመሆኑን አውቃችሁ ከሚያድግ ሀገር ጋር ላለመቀያየም ጥረት ማድረግ ያስፈልጋል። ኢትዮጵያ ፈተናዎችን ተጋፍጣ ብልጽግናዋን እንደምታሳካም አረጋግጠናል ብለዋል ጠቅላይ ሚኒስትር አብይ አህመድ። ፈተና አልቦ ጉዞ የኢትዮጵያ አየር መንገድ አላደረገም። ፈተና አልቦ ጉዞ ኢትዮጵያም አታደርግም። ፈተናዎችን ተጋፍጣ ፈተናዎችን ተሻግራ የጸናችና የበለጸገች መሆን እንድትችል እኛ የምናስብበትና ጠላቶቻችን የሚተጉበትን አውድ በቅጡ መገንዘብ አስፈላጊ ይሆናል። በተለየ ሃይዌይ ስለምንጓዝ ፈተና አልቦ ነው ማለት ግን አይደለም። እያንዳንዱ ፈተና ለህልማችን፣ ለጅማሬያችን፣ ለስራችን የሚያጸናን፣ የሚያስተምረን፣ የሚያነቃን፣ የሚያተጋን ይሆናል። ፈተና አልቦ ጉዞ ለፈጠራ ለትጋት እንቅፋት ነው። እያንዳንዱን ፈተና በቅጥ ተገንዝቦ ወደ እድል መቀየር የሚያስችል አውድ ከፈጠርን ግን የምንጎዳበት ሳይሆን የምንሻገርበት ይሆናል። እያንዳንዱ የሚወረወሩብን ድንጋዮች፣ ተግዳሮቶች ለግንባታ እንደሚውል ብሎኬት እንጠቀምባቸዋለን። እያንዳንዱ ጦር፣ እያንዳንዱ ፍላጻ እንደ አርማታ እንጠቀምበታለን። እያንዳንዱን ስድብ፣ እያንዳንዱን የቅናት ጩኸት እንደ ማንቂያ ደውል እንጠቀምበታለን። በድምሩ ግን የኢትዮጵያን ብልጽግናና የኢትዮጵያን መጽናት ማረጋገጥ የሆነውን ታላቁ ህልማችንን በእነዚህ አስቻይ ሁኔታዎችና ፈተናዎች ታግዘን እናሳካለን። በቢሾፍቱ የሚገባው ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቅ የአቪዬሽን መሰረተ ልማት ፕሮጀክት ነው ሲሉ ዓለም አቀፍ የመገናኛ ብዙሃን ዘግበዋል። በቢሾፍቱ የሚገነባው ግዙፉ ዓለም አቀፍ አውሮፕላን ማረፊያን አስመልክቶ ዓለም አቀፍ የመገናኛ ብዙሃን ሰፊ የዘገባ ሽፋንን ሰጥተውታል። ወንድማገኝ ኃይሉ ተከታትሎታል። ጠቅላይ ሚኒስትር አብይ አህመድ በቢሾፍቱ የሚገነባውን የአፍሪካን ግዙፉን ዓለም አቀፍ አውሮፕላን ማረፊያ ግንባታ ማስጀመራቸውን አስመልክቶ ዓለም አቀፍ የመገናኛ ብዙሃን በስፋት እየዘገቡ ይገኛሉ። ጉዳዩን በስፋት ከዘገቡት ዓለም አቀፍ መገናኛ ብዙሃን መካከል ዢንዋ ተጠቃሽ ነው። ዢንዋ ኢትዮጵያ በአፍሪካ ትልቁን የኤርፖርት ግንባታ መጀመሯን በስፋት ዘግቧል። የቢሾፍቱ ኤርፖርት የኢትዮጵያን ፈጣን የአቪዬሽን እድገት ለማስቀጠልና በአፍሪካ ቀዳሚ የአየር ትራንስፖርት መግቢያ በር እንድትሆን የጀመረችው ሰፊ ስትራቴጂ አካል መሆኑን ጠቅላይ ሚኒስትር አብይ አህመድ መግለጻቸውን ዢንዋ በዘገባው አስነብቧል። የመጀመሪያ ደረጃ ግንባታው በ4 ዓመታት ውስጥ ሲጠናቀቅ በአመት 60 ሚሊዮን መንገደኞችን የማስተናገድ አቅም ያለው አዲሱ አየር መንገድ ሙሉ በሙሉ ሲጠናቀቅ በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖረውም የዢንዋ ዘገባ ያመላክታል። ሬውተርስ የዜና ምንጭ በበኩሉም የኢትዮጵያ አየር መንገድ በአፍሪካ ትልቁን አውሮፕላን ማረፊያ ግንባታ በይፋ መጀመሩን ዘግቧል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ
በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት እንደሚያደርገውም ሪውተርስ በዘገባው አመላክቷል። ኤርፖርቱ 270 አውሮፕላኖችን የማቆሚያ ቦታና በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም እንደሚኖረውም ነው የዘገበው። ይህም ከቦሌ አውሮፕላን ማረፊያ ከ4 እጥፍ በላይ የሚበልጥ ነው ብሏል ሪውተርስ በዘገባው። የቱርክዮ ቲአርቲ ወርልድም ኢትዮጵያ በአፍሪካ ትልቁን አውሮፕላን ማረፊያ ግንባታ ጀምራለች ሲል ገልጿል። በ12.5 ቢሊዮን ዶላር ወጪ የሚገነባው ይህ የቢሾፍቱ ኤርፖርት ከአፍሪካ ግዙፍ አውሮፕላን ማረፊያ ይሆናል ሲልም ቲአርቲ በፊት ገጹ አስፍሯል። ሲጂቲኤንም በተመሳሳይ ኢትዮጵያ በአመት 25 ሚሊዮን መንገደኞችን የመያዝ አቅም ካለው የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ጎን ለጎን አዲስ ግዙፍ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ መጀመሯን ዘግቧል። ሲጂቲኤን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት በኤክስ ገጻቸው ላይ ያስተላለፉትን መልእክት ዋቢ አድርጎ እንደዘገበው ከዋና ከተማዋ አዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ የሚገነባው ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት ይሆናል። ሌላኛው ዓለም አቀፍ የመገናኛ ብዙሃን የጀርመኑ ዶቼ ዌለ እየሰፋ የመጣውን የኢትዮጵያን አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ኢትዮጵያ ሰፊ ስራዎችን እየሰራች መሆኗንና ግንባታው የተጀመረው ግዙፉ የኤርፖርት ፕሮጀክትም የኢትዮጵያ አየር መንገድ በአቪዬሽን ኢንዱስትሪው ከዓለም ቀዳሚ አየር መንገዶች አንዱ የሚያደርገው መሆኑን ዘግቧል። የደቡብ አፍሪካ ብሮድካስት ኮርፖሬሽን ኤስኤቢሲም እንደ አውሮፓውያኑ አቆጣጠር በ2030 ለማጠናቀቅ እቅድ የተያዘው ግዙፉ የቢሾፍቱ ዓለም አቀፍ አየር መንገድ በ12.5 ቢሊዮን ዶላር ግንባታው መጀመሩን ዘግቧል። አየር መንገዱ በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት መሆኑንም ጠቅሷል። መልካም እሴቶችን መሰረት በማድረግ የኢትዮጵያን እድገት ለማፍጠን የሚያግዙ ጉዳዮች ላይ መትጋት እንደሚገባ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። የሀላባ ብሔረሰብ የዘመን መለወጫ ሴራ በዓል በሀላባ ቁሊቶ ከተማ በተለያዩ ባህላዊ ክዋኔዎች ተከብሯል። በበዓሉ ላይ ከማዕከላዊ ኢትዮጵያ ክልል እንደዚሁም ከዞኑ ጋር ከሚያጎራብቷቸው አካባቢዎች የተለያዩ የማህበረሰብ ክፍሎችም ተገኝተዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተመልካቾቻችን በስፍራው የሚገኘው ሪፖርተራችን ሚካኤል ገዙ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። በዘመን መለወጫ ባህል ላይ የተሳተፉት ምንድናቸው የሚሉትን እንጠይቃለን። ሚካኤል እንዴት ውለሃል? እንግዲህ በበዓሉ ላይ የተላለፉ ሀሳቦች ምንድናቸው? አመሰግናለሁ። ዛሬ ከማለዳው ጀምሮ እንግዲህ በዚህ በሀላባ ቁሊቶ ስቴዲየም በተለያዩ ባህላዊ መርሃ ግብሮች ሲካሄድ የነበረው የሀላባ ብሔረሰብ የዘመን መለወጫ ሴራ በዓል በተለያዩ መርሃ ግብሮች ሲካሄድ ቆይቶ በአሁኑ ሰዓት ተጠናቋል። በዚህ መርሃ ግብር ላይ እንግዲህ ከዚህ በማዕከላዊ ኢትዮጵያ ክልል የሚገኙ የተለያዩ ብሔር ብሔረሰቦችን ጨምሮ ከተጎራባች አካባቢዎች ከኦሮሚያ፣ ከሲዳማ ክልል እንደዚሁ ደግሞ ከደቡብ ኢትዮጵያ ክልል ከዞኑ ጋር የሚጎራበቱ አካባቢ ተወካይ ማህበረሰብ ክፍሎች ተገኝተው በዓሉን በጋራ አክብረውታል። እንግዲህ ከዚህ ባለፈም ደግሞ የተለያዩ የፌዴራልና የክልል የመንግስት የስራ ኃላፊዎች ተገኝተው መልእክት ያስተላልፉበት ደማቅ መርሃ ግብር ነበር። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰውን ጨምሮ የስራና ክህሎት ሚኒስትር ሙፈሪያት ከሚል እንደዚሁም ደግሞ የባህልና ስፖርት ሚኒስትር ዴኤታ ነፊሳ አልማሃዲ ተገኝተው መልእክት አስተላልፈዋል። እንግዲህ በዋነኛነት ርዕሰ መስተዳድር እንዳሻው ጣሰው ካነሷቸው ጉዳዮች መካከል በየብሔረሰቡ ያሉ የሀላባ ማህበረሰብ የዘመን መለወጫን ጨምሮ በየብሔረሰቡ ያሉ ሀገር በቀል እሴቶች ለሀገር ግንባታ ትልቅ አስተዋጽኦ የነበራቸው መሆኑን አመልክቷል። እንደነዚህ አይነት እሴቶቻችንን በአግባቡ በማሰናሰል መጠቀም የሀገር እድገትን ለማፋጠን ትልቅ ፋይዳ ያላቸው መሆኑን አመልክተዋል። በተለይ መንግስት እንደነዚህ አይነት ሀገር በቀል እውቀቶችን ትርጉም ባለው መንገድ ለመጠቀም ለባህል ልማት ትኩረት ሰጥቶ እየሰራ መሆኑን አመልክተዋል። ከዚህ ባለፈም ደግሞ የተለያዩ ማህበረሰብ ክፍሎችን እዚህ የተገኙ ታዳሚዎችን የማናገር እድል አግኝተን ነበር። ካነሷቸው ጉዳዮች መካከል እንደነዚህ አይነት ሀገር በቀል እውቀት እሴቶች፣ ማህበረሰባዊ እሳቤዎች አብሮነትን በማሳሰር ትልቅ ፋይዳ ያላቸው በተለይም ለሀገር ግንባታ እንዲሁ አብሮነትን በማምጣት ረገድ የሚሰጣቸው መሆኑን ገልጸዋል። እንደ ሀገር ኢትዮጵያ በተለይ ብሔራዊ ጥቅሟን ለማስጠበቅ የጀመረቻቸው ቁልፍ ጉዳዮች ላይም እንደነዚህ አይነት አብሮነትን የሚያጠናክሩ ጉዳዮቻችንን አንድ በማድረግ በሀገራዊ ጉዳዮች ላይም በጋራ ለመቆም ትልቅ አቅም የሚፈጥር መሆኑን
አንስተዋል። እንግዲህ በዚህ መርሃ ግብር የተለያዩ ሀሳቦች የተለያዩ ባህላዊ ክዋኔዎች ተከናውነው ደማቅ በሆነ መንገድ ስነ ስርዓቱ እስካሁን ሰዓት ተካሂዷል። በዚህ ጉዳይ ላይ ደግሞ አጠቃላይ ሀሳብ እንዲሰጡን የሀላባ ዞን የኮሙኒኬሽን መምሪያ ኃላፊ አቶ ሀሩን አህመድ እዚህ አጠገብ ይገኛሉ። ለጊዜዎት በጣም አድርጌ አመሰግናለሁ። አጠቃላይ በዓሉ በምን መልክ ተጠናቀቀ? እጅግ በጣም አድርጌ እኔም አመሰግናለሁ። እንግዲህ የሀላባ ብሔረሰብ የዘመን መለወጫ ሴራ በዓል ዘንድሮ በጣም በልዩ ደማቅ በሆነ ሁኔታ ነው ያለፈው። ትላንትና ያው በዋዜማ ላይ የተለያዩ የሀላባ ባህል፣ የቋንቋ፣ የታሪክ ሲምፖዚየም ተካሂደዋል። በዛሬ ጠዋት ደግሞ በደንበረን ቆይታ ትላልቅ በህዝብና በመንግስት ሰሩ ልማት ስራዎች ሪቫን ተቆርጠዋል፣ ተመርቋል። ስለዚህ በተለይ የሀላባ ኢንተርናሽናል ስታዲየም በዚህ ተሳትፎ ብቻ ያሰራውን የመጀመሪያ ምዕራፍ ምረቃ ተካሂዷል። የሀላባ ዞን ትልቅ ህንጻ ተመርቋል። የዘንድሮ ሴራ በዓላችን በጣም ልዩ የሚያደርገው ድባቡ በጣም የተለየ በጣም የሚያምር በጣም ብዙ ህዝብ የተገኘበት እንግዲህ የሀላባ ብሔረሰብ ልጆች፣ ወጣቶች፣ ሴቶች በተለያዩ ባህላዊ አልባሳት ተጌጦ የተገኙበት ነው። እሱ ብቻ ሳይሆን የክልል ክቡር ርዕሰ መስተዳድርን ጨምሮ በሙሉ ካቢኔ የተገኘበት ከክልል ከፌዴራል ሚኒስትሮች፣ ሚኒስትር ዴታዎች፣ የቅርስ ባለስልጣን አመራሮች በተገኙበት እሱ ብቻ ሳይሆን የዘንድሮ ሴራ በዓላችን ከኦሮሚያ፣ ከሲዳማ፣ ከወላይታ የማዕከላዊ ኢትዮጵያ ብሔር ብሔረሰቦች ሁሉም በተገኙበት በጣም በደመቀ ሁኔታ በጣም ብዙ ሰዎች በተገኙበት በጣም ፍጹም ሰላማዊ በሆነ ደስ በሚል ሁኔታ ተከብረዋል። የዘንድሮ ሴራ በዓላችን የህብረ ብሔራዊነትን ለማጽናት ደግሞ እንደዚህ አይነት የባህል እሴቶች ሁሉም ሰዎች በጋራ ተሰባስበው በዓላቸውን ሲያጠናክሩ ለልማት ትልቅ አስተዋጽኦ አለው። ለሰላም ትልቅ አስተዋጽኦ አለው። ሰላምን ለማጽናት በጣም ከፍተኛ አስተዋጽኦ አለው። በተለይ እዚህ ሴራ በዓል ላይ የተገኙት በጣም በርካታ ብሔር ብሔረሰቦች እርስ በራሳቸው የባህል ልውውጥ ያደርጋሉ፣ ሰላምን ያጸናሉ፣ ህብረ ብሔራዊነትን ያጠናክራል። እሺ ገዢ ትርክትን እንገነባለን ማለት ነው። ስለዚህ እንደ ሀገር በብሔር በእምነት ብዙ አይነቶች ቢሆንም ግን አንድ የሆነ ሀገር አለ ኢትዮጵያ አለችን። እቺ ነገር ደግሞ ለማሳደግ የባህል እሴቶቻችን ማሳደግ አለብን ነው። የዘንድሮ የሀላባ ሴራ በዓል እጅግ በጣም ብዙ ስቴዲየም አንስቶት ውጭ ላይ በስክሪን ሲያዩ ነው የነበረው። ስለዚህ ኢቲቪም ይህንን በቀጥታ ስርጭት ሲያስተላልፍ ነበረ። እንግዲህ ምንም አይነት ችግሮች ሳይፈጠር በሰላም መንገድ ተጠናቋል። ኢቲቪንም እጅግ በጣም አድርገን እናመሰግናለን። አመሰግናለሁ። አቶ ሀሩና ለሰጡኝ ሀሳብ ከልብ አመሰግናለሁ። እንግዲህ ተመልካቾቻችን ከዚህ ከሀላባ ቁሊቶ ስቴዲየም ይከበር የነበረው የሀላባ ብሔረሰብ የዘመን መለወጫ በሰላማዊ ሁኔታ ተጠናቋል። እኛም ከዚህ ያለውን ሁኔታ ለተመልካቾቻችን ስናደርስ ቆይታ አድርገናል። ያለኝ መረጃ ይህን ይመስላል። ሚካኤል ለመረጃዎች አመሰግናለሁ። መልካም ቀን ይሁንልህ። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የምዕራፍ 4 ፍጻሜ በዛሬው ዕለት ይከናወናል። በውድድሩ 52 ሚሊዮን ብር ለፈጠራ አሸናፊዎች ተዘጋጅቷል። አንደኛ ለሚወጣው 1 ሚሊዮን ብር የሚሸለም ሲሆን 5 የስራ ፈጣሪዎችም ይሸለማሉ። በዚህም ለእያንዳንዳቸው 10 ሚሊዮን ብር የስራ ፈጠራ የባንክ ብድር እንዲሁም በአጠቃላይ 52 ሚሊዮን ብር ለፈጠራ አሸናፊዎች ይበረከታል። ፕሮግራሙ ዛሬ ከቀኑ 8 ሰዓት ጀምሮ በቀጥታ ስርጭት በኢቲቪ ዜና ቻናል በኤፍኤም አዲስ 97.1 እና በኢቢሲ.ስትሪም ይተላለፋል። ከዚሁ ጋር በተገናኘ ተጨማሪ መረጃ ልትሰጠን ባልደረባችን የማታ ወርቅ ብርሃኔ በቀጥታ መስመራችን ላይ ትገኛለች። የማታ ወርቅ እንደምን ውለሻል? እንግዲህ ዛሬ የነጋድራስ የፍጻሜ ውድድር ይከናወናል። ቅድመ ዝግጅቱ ምን ይመስላል? ነጋድራስ የስራ ፈጠራ ውድድር በተለይ በአሁኑ ትውልድ ላይ የሚኖረው አስተዋጽኦ ምንድን ነው የሚለውን ለተመልካቾች አድርሽልን። አመሰግናለሁ። እንደምንውላችኋል ተመልካቾቻችን። ነጋድራስ የስራ ፈጠራ ውድድር አራተኛው ዙር የፍጻሜ ዕለት ላይ ያለነው። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር እንደምታውቁት በዚህ ዓመት በስራ ፈጠራ ዘርፍ ተሸላሚ የሆነ ነው። እንደ ተቋምም ሁላችንም የኮራንበት ፕሮግራማችን እንደሆነ እናውቃለን። ለተተኪ ትውልድና አዳዲስ የስራ ፈጠራ ላላቸው ልጆችም እስካሁን የመጣው ዙር ጥሩ የሆነ መነሻ የሚሆኑ ሀሳቦች እንዲሁም ለፈጠራ የሚያነሳሱ ሞራሎችን ያገኙበት እንደሆነ ተስፋ እናደርጋለን። በዛሬው ዕለት ከ8 ሰዓት ጀምሮ የሚካሄደው አራተኛው ዙር የስራ ፈጠራ ውድድራችን የፍጻሜ ውድድር የተለያዩ ዝግጅቶች ሲደረጉበት የቆየ ነው። በኢትዮጵያ ንግድ ባንክ ዋናው ህንጻ ትልቁ ህንጻ ውስጥ ከ8 ሰዓት ጀምሮ አንቺ እንደነገርሽን የሚጀመር ይሆናል። እንደተባለው 52 ሚሊዮን ብር በድምሩ በሽልማት እንዲሁም በብድር መልክ የሚቀርብላቸው ተወዳዳሪዎች ዝግጅቶቻቸውን አጠናቀው እኛም ዝግጅቶቻችንን አጠናቀን እየጠበቅናቸው ነው የምንገኘው። የተለያዩ በከፍተኛ አመራር ቦታ ላይ ያሉ
ያሉ እንግዶቻችን ከኢትዮጵያ ንግድ ባንክ ከኢትዮጵያ ቴሌቪዥን እንዲሁም ከስራና ክህሎት ሚኒስቴር የሚገኙ እንግዶችም ይኖሩናል። ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድራችን 4ኛ ዙር የፍጻሜ ውድድርን ተመልካቾቻችን በያሉበት ሆነው ከ8 ሰዓት ጀምሮ እንዲጠብቁን መልእክት እናስተላልፋለን። በጣም ትልቅ ለውጥ እያመጣ ያለ ፕሮግራም ስለሆነ ከዚህ በኋላ በሚኖሩ ዙሮችም እንዲወዳደሩ ተወዳዳሪዎችም ቀደም ባሉ ሳምንታት ማስታወቂያዎችም ሲተላለፉ እንደነበረ እናስታውሳለን። የ4ኛ ዙር የፍጻሜ ውድድራችን ከተወሰኑ ደቂቃዎች በኋላ ስለሚጀምር ተመልካቾቻችን በያሉበት ሆነው እንዲጠብቁን ነው የምንጠይቀው። የማታ ወርቅ ለመረጃዎች እናመሰግናለን። መልካም ጊዜ ይሁንልሽ። ሄሎ ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን። አንተ እንዴት ነህ? ደህና አብሬያችሁ ባሳልፍ ደስ ይለኝ ነበር። ለማንኛውም በኢትዮጵያ ንግድ ባንክ ለበግ የሚሆን ገንዘብ ልኬላችኋል። ይሄን ደግሞ ከኢትዮጵያ ንግድ ባንክ ከውጭ ሀገራት በገንዘብ ማስተላለፊያ መተግበሪያዎች በቀጥታ ወደ ባንክ ሂሳቡ እንዲሁም ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ ድርጅቶች በኩል ከወዳጅ ዘመድ ገንዘብ ሲላክሉ በእያንዳንዱ ዶላር ተጨማሪ የ10 ብር ጉርሻ ይበረከትልዎታል። ቤቢዬ ለእናንተም ልብስ መግዣ ልኬላችኋል። እሺ ለእናንተስ የኢትዮጵያ ንግድ ባንክ ለገና ምን ሰጣችሁ? ጫማ። መልካም የገና በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜና ነው እየተከታተላችሁ የምትገኙት ተመልካቾቻችን። ዜናዎቻችን ይቀጥላሉ። በኢትዮጵያ አስተማማኝ የዲሞክራሲ ስርዓት ለመገንባት ከግል ፍላጎት ይልቅ ሀገርን ወደፊት በሚያሻግሩ ታላላቅ አጀንዳዎች ላይ ትኩረት ማድረግ እንደሚገባ የፖለቲካ ምሁራን ገለጹ። አዲሱ የፖለቲካ አስተሳሰብ ካለፈው የመጠላለፍ ታሪክ በመውጣት ወደ ተባበረ የዲሞክራሲ ባህል ግንባታ መሸጋገር የሚጠይቅ ነው። መሐመድ አልቃድር ተጨማሪ አለው። የዲሞክራሲ ባህል ግንባታ ከሀገር ሁለንተናዊ ብልጽግና ጋር በቀጥታ የተያያዘ ስለመሆኑ ተደጋግሞ ይነሳል። በኢትዮጵያ ዘላቂ የዲሞክራሲ ስርዓትን ለመገንባት ከጎሳ ፖለቲከኝነት የተላቀቀ ከጠበቡ አጀንዳዎችም በወጣ ሀገራዊ መግባባትና ለዲሞክራሲ ባህል ግንባታ ቅድሚያ መስጠትም አስፈላጊ ስለመሆኑ ይገለጻል። በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት መጽሐፍ የዲሞክራሲ ግንባታ በምርጫ ሂደት ብቻ የሚወሰን ሳይሆን ከዜጎች የንቃተ ህሊና ለውጥና ከኢኮኖሚያዊ እድገት ጋር የተቆራኘ ስለመሆኑ ይተነተናል። ዜጎች በሰፈርና በብሔር ጥቅም ላይ ከሚያተኩሩ የፖለቲካ ፉክክሮችም ወጥተው ሀገርን ወደፊት በሚያሻግሩ ታላላቅ አጀንዳዎች ላይ እንዲያተኩሩም ያስቀምጣል። ፖለቲከኞችም ይህንን ይስማሙበታል። ኢትዮጵያ ዛሬ ለደረሰችበት እንደዚህ አይነት ቀውስ እንድትመጣ ያደረጋት መሰረታዊ ነገር ምንድነው ብለን ስንል ትልቁ ነገር አክተሮች ናቸው። የፖለቲካ አክተሮች ለዚህ ሚዛናዊ ያልሆነ ሐሳብና በመንደር በጎጥና በኔነት ብቻ የታጠረና የተጠመደ ሐሳቤ ከዘመኑና ከጊዜው ዓለም ካለችበት ወቅታዊና ተጨባጭ ሁኔታ አብሮ ሊሄድ የማይችል ኢትዮጵያውያንን አንድ አድርጎ እነዚህ በዘር ላይና በጎጥ በመንደርና በጽንፍ የቆሙ ኃይሎችን ታርመው ተመረው ታግዘው ወደ መሃል መጣው ኢትዮጵያን ማዳን ትክክለኛ ዘመናዊ ፖለቲካ በመሰነቅ በመነጋገር ብሎም ደግሞ አለፍ ሲል በመደራደር ስለዚህ ሀገሪቱን ችግር በራሳቸው በኢትዮጵያውያን የፖለቲካ ኃይሎች እንዲፈታ ጠንክረን ለመስራት ይህን ነው ሰንቀን የተነሳ ነው። በመጀመሪያ የፖለቲካ ባህላችን ኋላ ቀር በተለይ የመጠላለፍ የሴራ ፖለቲካ በፖለቲካ አመለካከት መለየትን እንደ መብትና ሌላ አማራጭ ሳይሆን በጠላትነት የመተያየት እሳቤዎች ያው ብዙ ነበሩ ኢትዮጵያ ውስጥ እና የፖለቲካ ልዩነቶች ጠላትነትን የሚፈጥሩ ወይም የጠላትነትን አስተሳሰብ የሚፈጥሩ ሳይሆን አስፈላጊ ሌላ ወገን ሲግኒፊካንት አዘር እውቀት መር በሆነ አካሄድ ፖለቲካ አካላት ህዝቡ ራሱ ፐብሊኩም የፖለቲካ ንቃትና የፖለቲካ ግንዛቤው እንዲዳብር የሚያስችሉ ስራዎችን እንሰራለን። የሀገር እድገትና ሁለንተናዊ ብልጽግና እንዲሁም የዲሞክራሲ ስርዓት ዜጎች በነጻነትና በንቃት እንዲሳተፉ የሚያስችሉ አስፈላጊ ነገሮች ናቸው። በስሜት ከመነዳት ወጥቶ የሀገርን ህልውና የሚያሻግር ውሳኔዎች እንዲወሰኑም ሰላማዊ የትግል መስመሮችን መከተል እንደሚገባም ይነሳል። በሰላማዊ ትግል የሚመጣ ለውጥ ኮንስታንትሊ አገሪቱንም ሰላሟን፣ ደህንነቷን፣ የህግ የበላይነት፣ ፍትህን የምንናፍቀውን ዲሞክራሲና አጠቃላይ ሰላም እንዲመጣ ህዝብ
የስልጣን ባለቤት መሆኑን አስረግጦ አውቆ ተምሮ ተገንዝቦ ለሚመረጠው ወይም ስልጣን ለሚሰጠው ለሚያምነው ለሚከተለው የፖለቲካ ፓርቲና የፖለቲካ ኃይሎች እንዲሰጥ ትምህርት መስጠት ነው። የዲሞክራሲና የፖለቲካ ባህል ግንባታ ከጥላቻና ከጎሳ ሽኩቻ በመውጣት ለጋራ ሀገርና ለጋራ እድገት የሚጨነቅ ትውልድን መፍጠር ለትውልድም መስራት ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ይገልጻሉ። ትውልድ ላይ ተቋማት ግንባታ ላይ የጋራው አቋም ብንይዝ ጥሩ ነው። ያ መሆን ካልቻለ እንጎዳለን። አብዛኛው ኢትዮጵያ ውስጥ ያለው የፖለቲካል አውድ በጨለማ ውስጥ እንዳለ ሰው ነው። ከዚህ ከጨለመ እሳቤ ወጥተን እንደዚህ የምንነጋገርበት፣ የምንተማመንበት፣ የምንመካከርበት መንገድ መከተል ይጠቅመናል። እናንተን አኮሞዴት አድርገን ተወያይተን በጋራ ሆነን የኢትዮጵያን ዴሞክራሲ በኢትዮጵያ መልክ በኢትዮጵያ ቅርጽ ያለ ዴሞክራሲ የተውሶ አይደለም ኢትዮጵያ ውስጥ እንዲሰፋ ልማት እንዲመጣ ሀገር እንዲጸና ፍላጎታችን ይሄ ነው። በጋራ ብንሰራ ጥሩ ነው ለልጆቻችን ሲባል። የዲሞክራሲ ባህል ግንባታ ከትምህርት መስፋፋት ከመረጃ ተደራሽነትና ስርጭት እንዲሁም ኢኮኖሚያዊ ማህበራዊ ፍላጎቶችን ለማሟላት የሚያስችል እንደሆነም ይታመናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት ጅቡቲ የገቡ ሲሆን በፕሬዝዳንት ኢስማኤል ኦማር ጌሌ አቀባበል እንደተደረገላቸው የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። አብሮነታቸውን አቅምና ጉልበት አድርገው ጠላትን ያሸነፉ ኢትዮጵያውያን በብዝሃነታቸው ደምቀው በነጻነት ምድር ኑረው ለአፍሪካውያን ምሳሌ መሆን የቻሉ ናቸው። በመደመር መንግስት የፖለቲካ የኢኮኖሚ ሳቤ ውስጥ የምትገኘው ኢትዮጵያ አሁን ላይ ህብረ ብሔራዊ አንድነቷን በማጠናከር ጠንካራ ሀገረ መንግስት ለመገንባትም እየተጋች ትገኛለች። ነጻነት ፍቅሩ ተጨማሪ አላት። በጽኑ አለት ላይ የተመሰረተ በደም በተከፈለ ማንነት የቆመ በማይበጠስ ገመድ የተሸመነ ማንነት ነው ኢትዮጵያዊነት። ኢትዮጵያዊነት ውስጥ በታሪክ፣ በባህል፣ በመልካም እሴት የጎለበተ ኢትዮጵያ አለች። ኢትዮጵያ ብዙ መልከ ብዙ ሀገር ናት። ሁሉም ብሔር ብሔረሰቦችና ህዝቦች የሚወከሉባት ሀገር ናት። እኩል የምናራምድበት ሀገር ኢትዮጵያን በእኩልነት የምንገነባበት ስርዓት ነው። ኢትዮጵያውያን ብዝሃነትን ጌጣቸው፣ አብሮነታቸውን ደግሞ አቅምና ጉልበት አድርገው ጠላትን አሸንፈዋል። በነጻነት ምድር ኖረው ለአፍሪካውያን ለትግላቸውም ምሳሌ ሆነዋል። ሀገር በጠንካራ መሰረት ላይ እንድትገነባ የሚያስችላት ብዙ መልኮች አሏት። ጠንካራ ኢኮኖሚያዊና ፖለቲካዊ መሰረት፣ በብሔራዊ ጥቅም ላይ የጋራ ግንዛቤ ያለው ትውልድና መንግስት፣ እንዲሁም በጋራ ትርክት ላይ የተገነባ ሀገራዊ ማንነት ደግሞ መሰረቶቿ ናቸው። በህብረ ብሔራዊ አንድነት አጊጦ በአንድነት ውስጥ ብዙ ሆኖ በብዙ ውስጥ ደግሞ አንድ ህዝብ መሆን በጋራ መግባባት ላይ የቆመ ጠንካራ ሀገርን መገንባት ያስችላል። የሀገረ መንግስት ግንባታችን መነሻውም መዳረሻውም ቅኝቱ ህብረ ብሔራዊነትና እኩልነት ነው ማለት ነው። በነጠላና በአግላይ ትርክት ላይ የተገነባ ብሔራዊ ማንነት ኢትዮጵያን በረጅም ጊዜ ታሪኳ በብዙ ውጣ ውረድ ውስጥ እንድታልፍም አድርጓታል። በአገራችን በኢትዮጵያ ታሪክ ላይ እንግዲህ ፖለቲከኞች የራሳቸው የሆነ ኦብጀክቲቭ ወይም ማሳካት የሚፈልጉት ኢንትረስት ስላላቸው ታሪክን በፈለጋቸው መንገድ እንደገና ይጽፉታል ወይም ይበርዙታል ወይም ታሪክን ያጣምማሉ። ይሄ ያው በህዝቦች መካከል በኢትዮጵያ በምንላት አገር ውስጥ በሀገራችን ውስጥ በህዝቦች መካከል ግጭትን፣ አለመግባባትን ለመፍጠር ምክንያት ሆነ። የመደመር መንግስት እሳቤ ይህ ነው። ኢትዮጵያ ከፈተናዎቿ እንድትወጣ የነገ ከፍታዋን እውን ማድረግ 2010 ዓ.ም ጀምሮ አንዱ ቻሌንጅ ይሄን መፈታት መቻል አለበት ያለው ኦኬ ኢትዮጵያ አንድነት ያስፈልጋታል። ነገር ግን ማንነቶች ብዙ ማንነቶች ደግሞ ኢትዮጵያ ውስጥ አሉ። ስለዚህ ኢትዮጵያ ማለት የተለያዩ አይነት ገበታ ላይ የተቀመጡ ሰዎች ወይም ደግሞ ማንነቶች አይደለችም ብቻ አይደለችም። ህብረ ብሔራዊት አንዲት ኢትዮጵያ ናት። ህብረ ብሔራዊት ማንነት ግን አንድ ኢትዮጵያ መምጣት መቻል አለበት የሚል ነው የመደመር ተጻምሮ የመጣ ማለት ነው። መደመር ማለት ተጻምሮ ነው። የብሔራዊነት ገዢ ትርክት በትናንት ውስጥ ምንዳም
እዳም ነገ ደግሞ ተስፋም ስጋትም እንዳለ የሚያምንና ለብሔር ብዝሃነትና ለሀገር አንድነት እኩል እውቅና የሚሰጥ ማጠንጠኛውም ህብረ ብሔራዊ እህትማማችነትና ወንድማማችነት ነው። የጋራ ትርክት ብለን ስንል ወንድማማችና እህትማማችነት የሚከበርበትና የሚዘመርለት ጋራ ምሰሶ ፈጥረን አገር ስለሆነች እሷን እንገነባታለን። ግቡም ህብረ ብሔራዊነት የተከበረባት ጠንካራ አንድነት ያላት የበለጸገች ኢትዮጵያን እውን ማድረግ ነው። የአንድነት ትርክት፣ የወንድማማችነት ትርክት፣ የአሰባሳቢ ትርክት ግንባታ እጅግ በጣም ወሳኝ ነው። የህብረ ብሔራዊነት ትርክት ግንባታ እጅግ በጣም ወሳኝ ነው ማለት ነው። በመደመር መንግስት የፖለቲካ የኢኮኖሚ እሳቤ ውስጥ የምትገኘው ኢትዮጵያ ህብረ ብሔራዊ አንድነቷን አጠናክራ ጠንካራ ሀገረ መንግስት ለመገንባት እየተጋች ነው። በመደመር ከፍታ የዜጎቿን ነገ እውን በማድረግ በኢትዮጵያዊነት ኢትዮጵያን ከፍ ማድረግ እንደሚገባ ተመላክቷል። ዓለም አቀፍ ብራንዶች ወደ ኢትዮጵያ ገበያ እንዲገቡ ምቹ ዕድል እየተፈጠረ ነው። አራዳ ሌክዠሪ ሞል ከዓለም አቀፍ ግዙፍ የቤት እቃዎች አምራች አሽሊ ፈርኒቸር ጋር በይዘትም ሆነ በአይነቱ የተለየ ሾውሩም ለመክፈት የሚያስችል የትብብር ስምምነት ተፈራርሟል። አሽሊ ፈርኒቸር በዓለም ዙሪያ ከ1000 በላይ ቅርንጫፎች ያሉትና ከ35000 በላይ ሰራተኞችን የሚያስተዳድር በዓለም አቀፍ ደረጃ ታዋቂ ፈርኒቸር አምራች ድርጅት ነው። ከተቋሙ ትልቅነት አንጻር ስምምነቱ በዓለም አቀፍ ደረጃ ልዩና ስኬታማ ለዓለም አቀፍ ብራንዶች ምርትና አገልግሎት ለመስጠት ምቹ እድልን የሚፈጥር ሲሆን ደረጃውን የጠበቀ ሀገር አቀፍና ዓለም አቀፍ አገልግሎትን በጋራ ለመስጠት እንደሚያስችል በስምምነቱ ላይ ተገልጿል። ዓለም አቀፍ ብራንዶች ወደ ኢትዮጵያ ገበያ እንዲገቡ ምቹ እድል ከመፍጠሩም በላይ ለሀገሪቱ የኢኮኖሚ እድገት ትልቅ ፋይዳ አለው። በኢትዮጵያ የመጀመሪያውና ዓለም አቀፍ ደረጃውን የጠበቀ አራዳ ሞል በፒያሳ አድዋ ሙዚየም ፊት ለፊት በመገንባት ላይ ይገኛል። የህንፃው 48 በመቶ ለሀገር ውጪ የሀገር ኩባንያዎች የሚውል ሲሆን ቀሪው ጥራት ላላቸው የሀገር ውስጥ ድርጅቶች በኪራይ ይተላለፋል። በድርቅ ምክንያት የተመናመነው የቦረና ከብት ዝርያ በፍጥነት እንዲያገግም በሳይንሳዊ የምርምር መንገድ ምርትና ምርታማነት እንዲጨምር መስራቱን የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት አስታወቀ። የተሻሻሉ የቦረና ከብት ዝርያዎችን የተጠቀሙ አርሶ አደሮችም ውጤታማ ሆነናል ብለዋል። ፍሬህይወት ረታ ጉዮዋቆ ሎኮ ጃርሶና ጀልዶ ቱሉ በቦረና ያቤሎ አካባቢ እርሻ በማረስና ከብቶችን በማርባት የሚተዳደሩ አርሶ አደሮች ናቸው። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ለአካባቢው አርሶ አደሮች የወተትና የስጋ ምርታማነታቸውን ለማሻሻል አዲስ ዝርያን አቅርበዋል። ዝርያዎቹን የተጠቀሙት አርሶ አደሮቹም ውጤታማ ሆነናል ይላሉ። በአዲሱ የማዳቀል ስርዓት የሚወለዱ ጥጆች ቶሎ ነው የሚያድጉት። ይህ ደግሞ ቶሎ ለመሸጥና ጥሩ ገቢ በአጭር ጊዜ ለማግኘት ይረዳናል። የቅድሞቹ ግን ትንንሾች ናቸው፣ ገበያም የላቸውም። በተመሳሳይ ጊዜ የተወለዱት እንኳን ቢሆኑ ለሽያጭ ሲቀርቡ የአዲሶቹ ዋጋቸው በጥፍ ይጨምራል። መንግስት ይህንን የማዳቀል ስራ አጠናክሮ ቢቀጥልልን ደስ ይለኛል። እነዚህ የምትመለከቷቸው ሁለቱ ጥጆች ሁለቱም 11 ወራቸው ነው። ትልቁ በተሻሻለው የማዳቀል መንገድ የተወለደ ነው። ትንሹ ደግሞ በኮርማ የተወለደ ነው። ልዩነታቸውን በአይን መለየት ትችላላችሁ። ገበያ ላይ ለትልቁ 60 ሺህ ሲሰጡኝ፣ ለዚህኛው ግን 30 ሺህ ነው የሰጡኝ። ኮንዱራ የብየነመለ ሆሪልን ጊዜ ነማሪም በቅድመ የማዳቀል ስርዓት የሚረቡ ከብቶች ትልቁ ችግር ቶሎ ለእርግዝና አይደርሱም። ቢደርሱም ደግሞ አካባቢው ድርቅ በተደጋጋሚ የሚያጠቃው እንደመሆኑ በድርቅ ወቅት ከወለዱ እናትም ጥጃዋም ይሞቱብናል። አዲሱ የማዳቀል ስርዓት ግን ወቅቱን ቆጥረን እንዲያረግዙ ማድረግ አስችሎናል። ከዓመታት በፊት በድርቅ ምክንያት የተመናመነው የቦረና ከብት ዝርያ በፍጥነት እንዲያገግም ሳይንሳዊ የምርምር መንገድ ተጠቅመናል ይላሉ የኦሮሚያ ግብርና ቢሮ ምክትል ኃላፊ። ቦረና ላይ እንደተባለው ከ2 ዓመት በፊት ብዙ የእንስሳት ቁጥሮች አልቀውብናል። ቁጥር ብቻ ማብዛት አይደለም የምንፈልገው። አሁን ምርትና ምርታማነትን በጥራት የማሳደጉ ነገር በምርምር ውጤት ነው፣ በሳይንስ ነው የሚደገፈው። በፊት እንሰራ የነበረው ናቹራሊ እየተዳቀሉ አንድ ጥጃ ለስጋ ምርት እስኪደርስ ለወተት ምርት እስኪደርስ ረጅም ጊዜ ይወስድ ነበረ። እውነቱን ለመናገር በባዮ
ቴክኖሎጂ የተጀመሩ ጅምሮች እዚህ ዞንም ሌሎች ዞኖችም አሉ። ጅምር ነው፣ ገና ብዙ መስራት ይጠበቅብናል። ግን ምንድነው ይሄ ትንሽ በቅንጅት የተሰራው ስራ ያሳየን ነገር ምንድነው መቀየር እንደምንችል። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት የቦረና ከብት ዝርያ ለማሻሻል ከተለያዩ ተቋማት ጋር በቅንጅት እየሰራው ነው ይላል። ቦረና በሀገራችን ውስጥ ከታወቁ የከብት ዝርያዎች አንዱ ነው። የሱም ምርትና ምርታማነት ካሻሻል አንደኛው በምግብ ሰብል ራስን እንደመቻልም ይሆናል። ሁለተኛው ደግሞ ኤክስፖርት ኤርኒንግስ የውጭ ምንዛሪ ግኝትም የምናገኝበትም አንዱ ትልቁ ይሆናል ማለት ነው። ስለዚህ የቦረናን ከብት ዝርያ ለማሻሻል አሁን ከቦረና ዞን ከአስተዳደሩ ከግብርና ቢሮ ከኦሮሚያ ግብርና ከኦሮሚያ የቆላማ እና የመስኖ ተቋማት ጋር እየሰራን እንገኛለን ማለት ነው። በግብርናው ምርትና ምርታማነት እንዲጨምር በተለያዩ ተቋማት የሚሰሩ ሳይንሳዊ ምርምሮች ተጠናክረውና ተቀናጅተው እንዲቀጥሉ ዶክተር አሚና ጥሪ አቅርበዋል።